ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ከሳምንት በፊት አሜሪካ ኢትዮጵያን ጨምሮ የ75 ሀገሮች ዜጎች ላይ የቪዛ እገዳ መጣሏን የተመለከቱና ተያያዥ መረጃዎችን በኢሚግሬሽን ጉዳዮች ላይ የሚሰራው የህግ ባለሙያ ጠበቃ ሙሉዓለም ጌታቸው አካፍሎን እንደነበር ታስታውሳላችሁ። ከእናንተ የተሰነዘሩ ጥያቄዎች ምላሽ እንዲሰጠንና ሌሎች ወቅታዊ መረጃዎችን እንዲያጋራን ዛሬም ጋብዤላችኋለሁ። ሪዮት አለሙ ፕሮግራሙን አዘጋጅቼ ያቀርባለሁ። ተከታተሉን። ሙሉዓለም ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። Thank you so much ሪዮት። እኔም አመሰግናለሁ ስለጋበዝሽኝ። Thanks። እሺ እንግዲህ በርካታ ጥያቄዎች መጥተዋል። አንዳንዶቹ ያው ግልጽ ማብራሪያ የተሰጠባቸው ናቸው፣ ግን ያው ምናልባት መረበሽ ውስጥ ያለ ሰው በቅጡ ላይ ሰማ ይችላል እና ድጋሚ መነገሩም የበለጠ ግልጽ ሊያደርግ ይችላል በሚል ነው አንዳንዶቹ ጥያቄዎች የማቀርብልህ። እስኪ 2-3 እያደረኩኝ ላቅርባቸውና ከዛ ወደ እኔ 1-2 ጥያቄዎች ደግሞ አመራለሁኝ። ይቻላል። እሺ እዚህ ጋር ስቱደንት ቪዛ፣ ቱሪስት ቪዛ አያካትትም የሚል ግሎዊ የተሰኙ የጠየቁት አለ። እንደዚሁም ደግሞ ዋት አባውት ቢ1 ቢ2 እናትና አባቴ ኢንተርቪው አልፈዋል፣ ሜዲካልም ጨርሰዋል፣ 1 ወር አልፏቸዋል፣ ቪዛ እየጠበቁ ነው፣ እነሱን ይመለከታል ወይ? እነዚህን እስኪ የመጀመሪያው እንግዲህ የ75 ሀገሮች ኢትዮጵያ አንዷ የተከተተችበት የጉዞ እገዳ እንደ ሌሎች ከዚህ በፊት እንደነበሩት የ39 ሀገሮች የጉዞ እገዳ አይደለም። ከዚህ በፊት የነበሩት ለምሳሌ ኤርትራን፣ ሶማሊያን እና በአብዛኛው የአፍሪካ ሀገሮች እንደዚሁ ሙስሊም በሚበዙባቸው ሀገሮች የተደረገው እገዳ ሁለቱንም ነው፣ ነን ኢሚግራንትንም ኢሚግራንትንም ያካተተ ነው። እሱ ብቻ ሳይሆን አሜሪካ ውስጥ ፕሮሰስ የጀመሩ ሰዎች በጠቅላላ ኬዛቸው አፕሮቭድ የተደረጉ ሳይቀር ከእንደገና ሪቪው እንዲደረግ አዲስ ፕሮሰስን ፖዝ እንዲደረግ ነው የታዘዘው። ይሄ ማለት ሁለቱም ኤጀንሲዎች ዩኤስሲአይኤስ በዲኤችኤስ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ውስጥ ያለው ሰብ ኤጀንሲ ነው። እንደገና ደግሞ ስቴት ዲፓርትመንት ራሱን የቻለ የመንግስት አካል ነው፣ ኤግዚኪቲቭ ብራንች ነው። ሁለቱም ነበር ከዚህ በፊት ያቆሙት። አሁን ላይ ያለው የ75 ሀገሮች ውስጥ ኦቨርላፕ ያደርጋል። 39 ሀገሮች ውስጥ የነበሩ አሁንም 75 ውስጥ ያሉ አሉ። ለምሳሌ እንደ ናይጄሪያ ከዚህ በፊት ፖዝ የተደረገባት የጉዞ እገዳ የተደረገባት ሀገር ነበረች። አሁን ደግሞ ነን ኢሚግራንት ብቻ ሳይሆን ኢሚግራንትም ከ75 ሀገሮቹ ጋር ተያይዞ እገዳ ተደርጎባታል። ኢትዮጵያ ለመጀመሪያ ጊዜ ነው በዚህ ውስጥ የተካተተችው። ኢትዮጵያ ላይ የተደረገው የጉዞ እገዳ ስፔሲፊካሊ ከኢሚግራንት ቪዛ አንጻር፣ ኢሚግራንት ማለት አሜሪካ ውስጥ በግሪን ካርድ መጥተው ለመኖር አፕላይ ያደረጉ ሰዎችን በጠቅላላ ይመለከታል። እዚህ ሀገር ያለ ሰው ፔቲሽን አድርጎላቸው ሊሆን ይችላል፣ ወይም ደግሞ ራሳቸው ሰልፍ ፔቲሽን አድርገው በስራ በኢምፕሎይመንት ወር ካምፓኒዎች፣ የተለያዩ ካምፓኒዎች በተለያየ ብራንች ላይ ያሉ ትልልቅ ካምፓኒዎችም ሊሆን ይችላል። እነሱን ሊያመጧቸው አስበው በግሪን ካርድ ፋይል ያደረጉላቸው ሊሆን ይችላል። ኦር በኢንቨስትመንትም ኢቢ5 እነዚህ ከ1.8 እስከ $2 ሚሊዮን አሜሪካ ውስጥ ኢንቨስት አድርገው እዚህ መጥተው በግሪን ካርድ ለመኖር ያሰቡም ሰዎች ሊሆኑ ይችላሉ። እነዚህ ሁሉ የኢሚግራንት ቪዛ ካታጎሪዎች ናቸው። በግሪን ካርድ አሜሪካ ውስጥ ለመኖር የሚያስቡ ሰዎችን የሚያካትት እና እነዚህን ነው አሁን ላይ ፖዝ የተደረገው። ፖዙ ኢንዴፊኒት ነው የሚለው ኢንሴንስ ለዘላቂ የሆነ ፖዝ አይደለም። አሁን ላይ ገቨርንመንት በዋናነት ይሄን ፖዝ ያደረገው በፐብሊክ ቻርጅ የሚባል አለ የአሜሪካን የኢሚግሬሽን ስርዓት ውስጥ ማለት ነው። ፐብሊክ ቻርጅ ማለት አንድ የአሜሪካዊ ያልሆነ ሲቲዝን ያልሆነ ሰው መጥቶ ታክስ ፔየሮች ላይ ዲፔንድ መሆን የለበትም። ኢደር ስፖንሰር የሚያደርገው ሰው ከቨር ሊያደርግለት ይገባል፣ ሜዲካሎቹን፣ አኮሞዴሽን ወጪውን፣ ኤኒ አዘር ኮስትስ እንጂ ከታክስ ፔየሮች ወይም ለአሜሪካን ሲቲዝኖች የአሜሪካ መንግስት ፕሮቫይድ ከሚያደርገው ወስዶ የዛ ተጠቃሚ መሆን የለበትም የሚል ኮንሰፕት ነው ፐብሊክ ቻርጅ ማለት ነው። ዩዥሊ
ኢሚግራንቶች አሜሪካ ውስጥ ሲመጡ ስፖንሰር የሚያደርጓቸው ሰዎች አሉ። እነዚህ ስፖንሰር የሚያደርጓቸው ሰዎች I-864 የሚባሉ ፎርም ይሞላሉ። አፊዴቪት ኦፍ ሳፖርት ለማድረግ ቃል ገብተው ነው የሚያመጧቸው። ሪያሊቲው ደግሞ አንዳንድ ኢሚግራንቶች እዚህ ሀገር ከመጡም በኋላ የመንግስት ቤኔፊሽሪዎችን ወይም ፐብሊክ አሲስታንስ ተጠቃሚ ሆነዋል። አሁን የትራምፕ አድሚኒስትሬሽን ክርክር በተለይ በዋናነት ሚኒሶታ አካባቢ የተነሳው ወደ 82% የሶማሊ ኮሚኒቲ ዲፔንደንት ነው ብሎ ነው ያነሳው እና ከዛ አንጻር ነው ይሄ ቻርጅ በኋላ ላይ ትራምፕ በትሩ ሶሻል ኤንድ ትዊተር ላይ ለጥፎት ነበር። አይታችሁት ከሆነ እኛም አጋርተነው ነበረ። ኢትዮጵያ አፕሮክሲሜትሊ ወደ 47-48% የሚሆኑት ኢሚግራንቶች ቤኔፊት ይወስዳሉ ከመንግስት። ስፔሲፊክ አይደለም፣ ነን ኢሚግራንት ስታተስም ሆነው ሜዲኬት ላይ ያሉት ሰዎች ሊያካትት ይችላል። ግን ኢትዮጵያኖች በጠቅላላ ወደ 47%፣ ሌሎች ሀገሮችም እንደ ግብፅ ከጎረቤቶቻችን እንደ ኬንያ ወደ 28% ያሉ በዚህ ላይ ዲፔንድ ነው። ያን ቤዝ አርጎ ነው አሁን የኔን ኢሚግራንት ቪዛ የተከለከለው ማለት ነው። እና F1 ቪዛ አለ፣ እንደገና J1 ኤኒ አዘር ለኢሚግራንት ወይም እዚህ ሀገር ለመኖር አስበው ሊሆን ይችላል በውስጣቸው፣ ግን እዚህ ሀገር ለመኖር አስበናል ብለው ሳይገልጡ ሀሳባቸውን ኢንቴንሽናቸውን ቪዛ ያገኙ ሰዎችን በሙሉ አይመለከትም። ስለዚህ የሚመለከተው እዚህ ሀገር ለመኖር አፕላይ አድርገው ፔቲሽን አድርገው በግሪን ካርድ ለመምጣት አስበው ፋይል ያደረጉ ሰዎችን ነው። እነዚህ አሜሪካ ኤምባሲ አሁን ያለው ምንድነው ለፐብሊክ ቻርጅ የሚሆን ፖሊሲ የለንም፣ ፖሊሲ ሪኳየርመንት የለንም። ኦፍኮርስ ፐብሊክ ቻርጅ ይታወቃል ምን እንደሆነ፣ ግን አንድ የቪዛ ኦፊሰር አናላይዝ ሲያደርግ አንድ ሰው እንዴት ነው የአሜሪካን ታክስ ፔየር ላይ ዲፔንድ የሚሆነው የሚለውን ነገር ዲተርምን የሚያደርጉበት ምንም ጋይድላይን የላቸውም። ከ2 ወር 3 ወር አካባቢ በፊት ስቴት ዲፓርትመንት ያወጣው ኢንተርናል ሚሞ ነበር። እዛ ኢንተርናል ሚሞ ላይ ኦፊሰሩ በጤናት ምክንያት፣ በእድሜ ምክንያት ኦር ደግሞ በድህነት ምክንያት ኢንካማቸው በጣም አነስተኛ ሆኑ እነዚህን ቪዛዎች የሚጠይቁ ሰዎችን መከልከል ይችላል ብሎ ነበር ስቴት ዲፓርትመንት። ግን በስነስርዓት የሊጋል ዌት አልተሰጠውም ዳይሬክቲቭ እና ያንን ተከትሎም የተከለከሉ ሰዎችን አልተመለከትም። አሁን ግን ጥረት ያለ ክሊር የሆነ ጋይድላይን ለማውጣት አስበናል ብለው ነው ይሄን ኢንዴፊኒት ህግ ያወጡት። ስለዚህ F1 J1 M1 B1 B2 አይመለከትም፣ ኢሚግራንቶችን ብቻ ነው የሚመለከቱ። አንድ ጥያቄ ነበረ። ቤተሰቦች ሜዲካል ወስደዋል፣ ኤቭሪቲንግ ጨርሰዋል። እንግዲህ ይሄ የሚመስለኝ የእናትና አባቴ ኢንተርቪው አልፈዋል፣ ሜዲካልም ጨርሰዋል፣ 1 ወር አለፋቸው፣ ቪዛ እየጠበቋል። ኢትዮጵያ ውስጥ ከሆኑ ይህን የጠየቀው ሰው ኢትዮጵያ ውስጥ ከሆነ እንግዲህ ቪዛቸውን አያገኙም ማለት ነው። ከኢትዮጵያ ወጥተው አሜሪካ ውስጥ በኢሚግራንት ስታተስ መምጣት አሁን ላይ አይችሉም። መቼ ይፈቀድላቸዋል? ነን ኦፍ አስ ኖውስ። አሁን ያለው እኔ ብዙ ጊዜ እንግዲህ ሊጋል ሰዎች ብዙ ጊዜ ፖለቲካ ውስጥ ብዙ መነከር የለባቸውም፣ ሊጋል ማይንዳቸውን ሊያጡ ይችላሉ። አሁን ላይ ያለው ኢንቫይሮንመንት ግን ኖት ነሰርሊ ግን በአብዛኛው ከፖሊሲ ክርክሮች ቢገለሉ ህጉን በስነስርዓት መረዳት ይችላሉ የሚል አስተሳሰብ አለ። አሁን ላይ ያለው የኢሚግሬሽን ሂደት ግን ከፖለቲካ ነፃ ሆነን ማየት የምንችለው አይመስለኝም በእኔ ግምት። እሱ ብቻ ሳይሆን ኢሚግሬሽን ከሌሎች የሊግል ፕራክቲሶች በተለየ መልኩ በጣም ከፖለቲካ ጋር የተሳሰረ ነው። ከሀገሪቱ አጠቃላይ ናሽናል ሴኪሪቲ ፖሊሲዎች ጋር የተያያዘ ነው። ስለዚህ እነዛን መረዳት ትንሽ አትሊስት እነዚህን ፕሬዲክሽኖችን ለማድረግ አንዳንድ ግምቶችን ለመስራት ይረዳል፣ ክላይንቶችንም በአግባቡ አድቫይስ ለማድረግ። የትራምፕ አድሚኒስትሬሽን ኢንዴፊኒት ሲል በእኔ እምነት በጣም ረዘም ላለ ጊዜ ይሆናል የሚል እምነት አለኝ። ለምን? ምክንያቱም ይህን ፖሊሲ ድራይቭ የሚያደርጉት ዋይት ሀውስ ላይ ያሉ ሰዎች፣ ስቴት ዲፓርትመንት ላይ ያሉ ሰዎች በዋናነት ኤማቸው የኢሚግሬሽን መጠንን ለጥቂትም ጊዜ ቢሆን ወደ አሜሪካ መግታት ነው፣ መቀነስ ነው። ትናንትና ይመስለኛል ፎርብስ የዘገበው አንድ ጥናት አለ። እስከ 4.6 ሚሊዮን ኢሚግራንቶችን ለመቀነስ ሀሳብ አለ። ይሄ ማለት 75 ሀገሮችን እገዳን ተከትሎ እንደገና ደግሞ የአሜሪካ ውስጥ ያለ ሊጋል ኢሚግራንቶችን ወይም አንዶክመንትድ ኢሚግራንቶችን እና ዶክመንትድ ኢሚግራንቶችን ከአሜሪካ የማስወጣት ሂደትን አጠቃላይ አያይዞ እስከ 4.6 ኢሚግራንቶችን በዚህ 4 ዓመት ውስጥ ለመቀነስ ወይም ደግሞ ለመገደብ እቅድ አለና ይሄን ስንመለከት ሜቢ ረዘም ላለ ጊዜ ሊወስድ ይችላል። ይሄ እገዳ ምንድነው የሚሆነው? አሁን ላይ ሁሉ ኤንቢሲ ላይ ዩኤስኤስ ያጸደቀላቸው አፕሮቭ ያደረግላቸው፣ ከዛ ደግሞ ኬዛቸው ኤንቢሲ ላይ ሄዶ ናሽናል ቪዛ ሴንተር ማለት ነው ኤንቢሲ የዶክመንት አፕሮቫል ፕሮሰስ ጨርሰው ኤምባሲ ላይ ኬዛቸው ያሉ ሰዎች ሜቢ ለኢንተርቪው ይጠሩ ይችላሉ። ከዛ አንድ ወረቀት ይሰጧቸዋል።
በአድሚኒስትሬሽን ሂደት ምክንያት አድሚኒስትሬቲቭ ፖዝ ተደርጓል የእናንተ ቪዛ፣ ስለዚህ ስናንቀሳቀሰው ድጋሚ እንጠራቸዋለን የሚል አንድ ሌተር ነው የሚሰጧቸው። እንግዲህ ወደፊት ይጠሯቸዋል ተብለው እንዲጠብቁ ማለት ነው። ኢት ኩድ ቢ 1 year፣ ኢት ኩድ ቢ ምናልባት half a year፣ ኦር ደግሞ የትራምፕ አድሚኒስትሬሽን እስከሚያበቃ ድረስ ይሄ ነገር ምንም ጋይድላይን ሳያወጡለት ፖዝ ሊያደርጉ ይችላሉ። እነዚህን ሁሉ መገመት ጥሩ ነው። ስለዚህ ለእነዚህም ሁሉ ሬዲ መሆን ያስፈልጋል። በጣም አመሰግናለሁ ሙሉዓለም። ወደ ሌሎች ጥያቄዎች ደግሞ ልለፍ። ኢፍ ሃድ ቴክ ኢንተርቪው፣ ያው እንግሊዝኛው ትንሽ ልክ ነው። ኦልሬዲ ኢንተርቪው ከቪዛ ባኑ በፊት እስቲ ከተረዳን ሃድ ቴክ ኢንተርቪው አት ኮንሱሌት ኤንድ ኦልሬዲ ኢንተርቪው ኢዝ አክሴፕትድ ቢፎር አፌክት ያደርገኛል ወይ ነው ቪዛ ማለት መሰለኝ። ክሊርሊ ከተረዳሁት ይህን እንግሊዝኛ እያለ ያለ ይመስለኛል። ቆንስላ ላይ ኤምባሲ ላይ ኢንተርቪው አድርጌያለሁ እና ስቲል ኢምፓክት ከገዳው በፊት ኢምፓክት ከጃንዋሪ 21 ሳይሆን ቪዛ ካላገኘክ የስ እሱ ላይ አፕላይ ይህን የጻፈው ሰው ላይ አፕላይ ይሆናል ማለት ነው። ምክንያቱም ከጃንዋሪ 21 በኋላ እነሱ ምንም አይነት ቪዛ ኢሹ አያደርጉም። አክሴፕትድ ኤንድ ኮምፕሊት ተብሎ ኢንተርቪው የሚጠብቅስ እንዴት ሊሆን ነው? ኢንተርቪው ላይ ይጠሯቸዋል፣ ይገባሉ ፕሮባብሊ፣ ወይም ደግሞ አስቀድሞ ኢንተርቪው ሊሰርዙባቸው ይችላል። ግን ከገቡ ቅድም እንዳልኩት አድሚኒስትሬቲቭ ፖዝ አለ ብለው ድጋሚ እንጠራቸዋለን የሚል ሌተር ጽፈው ነው የሚሰጧቸው። ይህ እንኳን ከቅድሞቹ ጋር የተመሳሳይ ነው። ያው ማመን የሚያቅት ስለሆነ ነው እየሆነ ያለው ነገር ሰው እየጠየቀ ያለው ይመስለኛል። ስለዚህ ፋሚሊ ቪዛ ጭምር ነው የማይቻለው? እስኪ ያስረዳኝ። ባሌ ዜጋ ሆኖ የጀመርነውንም ነው የሚያስቆመው? ባሌ ዜጋ ሆኖ እየጠበቅን ጭምር ነው ፋሚሊ ቪዛ ሁሉ ነው ያስቆሙት? ያው ቅድም የመለስኩት ምናልባት ክላሪቲ ለመፍጠር እዚህ ጋር ይሄ አሁን ያለው የ75 ሀገሮች ላይ የተደረገው የኢሚግራንት ቪዛ ስቴት ዲፓርትመንትን ብቻ የሚመለከት ነው። ከዚህ በፊት ቅድም እንደተናገርኩት የነበረው ገዳ ዩኤስሲአይኤስን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ላይ ያለ የኢሚግሬሽን ኤንድ ሲቲዝንሺፕ ኤጀንሲንም የሚመለከት ነበር። የአሁኑ ግን ስቴት ዲፓርትመንት ብቻ ያወጣው። ስለዚህ አንድ ሰው አሜሪካ ውስጥ ከመጣ በኋላ ወይም አሜሪካ ኦልሬዲ ካለ ወደ ግሪን ካርድ ሂደት ውስጥ መሄድ ይችላል። እስካሁን የቆመ ነገር የለም። ከኢትዮጵያ ለሆኑት ማለት ነው። ከኤርትራ ለሆኑት የተለየ ነው። እነሱ ስቲል ፋይል ማድረግ ይችላሉ፣ ግን ውሳኔ አይሰጥም። ያቆሙታል። ፖዝ አድርገው ሪቪው ያደርጋሉ ኬዞችን ማለት ነው። ለኢትዮጵያን ግን አሁን ፕሮሰስ እያደረጉ ነው። ቢያንስ ሪኩዌስት ፎር ኤቪደንስ እየደረሰን ነው። ላስቱ 3 days አፕላይ ስናደርግ አክሴፕት ያደርጋሉ፣ ፕሮሰስ ያደርጋሉ። እንግዲህ የምናየው ነው። ኢንተርቪው ጠርተው ግሪን ካርድ ኢሹ ያደርጋሉ። ገና ጃንዋሪ 21 መቼ ነው? ዓርብ ዕለት ነው የሆነው አይደል? ሐሙስ ወይ ረቡዕ የነበረው ጃንዋሪ 21 21። ስለዚህ የምናየው ነው የሚሆነው። እስቲ 1-3-4 ወር የሆን ነው ግሪን ካርድ እኔም ያቆሙ አይመስለኝም። እንደዚህ አይነት ምንም አይነት ሬጉሌሽን ሚሞ ኢንተርናል ዳይሬክቲቭ አልወጣም። ከወጣ ያን አናውንስ የምናደርግ ነው የሚሆነው። አሁን ባለው እውቀታችን ሌቨል የምንገልጸው ነገር ዩኤስሲአይኤስ ፕሮሰስ ማድረጉን አላቆሙም። ኢትዮጵያ ወይም ደግሞ ኢትዮጵያኖች ሆነው የኢትዮጵያ ፓስፖርት ይዘው በኢትዮጵያ ፓስፖርት ፕሮሰስ እያደረጉ ከሌላ ሀገር ከሆነ ግን እነሱ ሁሉ ፖዝ ሆኗል፣ ለጊዜው ቆሟል። ቅድም የኤርትራውያኖች ያልከው ከዚህ ጋር የሚሄድ ነው ወይስ ቀድመው? እንግዲህ ኤርትራኖችን መጀመሪያ ነው ያካተቱት። ጁን 2025 ላይ በወጣው ዳይሬክቲቭ ነው ኤርትራኖችን ያካተቱት። ወደ 19 ሀገሮች መጀመሪያ አካተው ነበር። ከዛ ተጨማሪ ሌላ ሀገሮችን አካተቱ። በአጠቃላይ 39 ሀገራት ሆኑ። አሁን ደግሞ 75 ሀገራት ደርሰዋል። እንግዲህ ከአፍሪካ 10 ሀገራት ሲቀሩ ሁሉም ተከልክሏል። ወይም ደግሞ አትሊስት የኢሚግራንት እና ነን ኢሚግራንት ቪዛ ውስጥ ወደ 40+ ሀገሮች አፍሪካ ውስጥ ተካተዋል። እሺ፣ ይሄ ደግሞ ከዲቪ ጋር የተያያዘ ነው። ውድ እህታችን የዲቪ 2026 ተስፋ አለው ወይስ እርግፍ አድርገን እነርሳው? እኔ ከምኖርበት ሀገር ወደ ሀገሬ ገብቼ ልጄንም ጭምር ስላካተትኩኝ ኢንተርቪው ሎኬሽን ኢትዮጵያ ስላረኩኝ ስራዬን ትቼ ብመጣ ከበር መለሱኝ እና ቀጣይ ተስፋ አለው ወይ? እባክሽን ሹክ በይ። አረ ነው እንግዲህ ዲቪ ደርሷታል ማለት ነው አይደለ? እያለች ያለችው መቼስ አንድ ሰው ዲቪ ሳይደርሰው ዲቪን ብቻ ተስፋ አድርጎ ኢትዮጵያ አይሄድም። አንዳንድ ጊዜ ሰርፕራይዝ ያደርገኛል። ዲቪ ማለት በጣም ብዙ ሺህ ህዝብ የሚሞላው ነው እና ሰዎች ሪሊ ይደርሰኛል ብለው እኔን ይመለከተኛል ይላሉ እና አሮ ነው ደርሷት ከሆነ የ2026 ደርሶኛል እያለች ከሆነ አላቅም እያለች ያለችው ነገር ግን የስ አሁን ዲቪ ኦልሬዲ አይደለም እሷን
ፕሮሰስ ላይ የነበሩትን ሁሉ ነው ያስቆመው። ትዝ ካለሽ ፖርቹጊዝ ሲቲዝን የነበረው ሰውዬ ብራውን ዩኒቨርሲቲ ላይ ሄዶ ጥቃት አድርሶ 2 ተማሪዎችን ገሎ ነበረ። ያ እሱ በዲቪ ነበር የመጣው። ከዚህ በፊት ኤፍ1 ስታተስ አሜሪካ ውስጥ መጥቶ ተምሮ እንደገና ፖርቹጋል ከሄደ በኋላ ዲቪ አግኝቶ በዲቪ መጥቶ ነበር እና ትራምፕ በፈርስት አድሚኒስትሬሽንም ላይ ለዲቪ ያለውን አነስተኛ ወይም ኔጌቲቭ አሉታዊ ፍላጎት ገልጾ ነበር። ይህን ኦፖርቹኒቲ ሲያገኙ ወዲያውኑ የዘጉት ዲቪ አሁን አድሚኒስትሬቲቭ ፖዝ ላይ ነው። ማስወገድ አይችሉም ዲቪን፣ ምክንያቱም ኮንግረስ ነው ያቋቋመው። ኮንግረስ ማለት የህግ አውጪው ነው ያቋቋመው እና ዲቪን ከዛ መሰረዝ የኮንግረስን ይሁንታ ይጠይቃል፣ አፕሩቫል ይጠይቃል። ስለዚህ ፕሬዚዳንቱ ያለውን ኤግዚኪቲቭ ኢመርጀንሲ ፓወር ነው የተጠቀመው ማለት ነው። ናሽናል ሴኩሪቲን እንደ ሪዝን ጠቅሶ ለጊዜውን ያስቆሙት። እንግዲህ ከ3 ዓመት በኋላ ሌላ የዲሞክራት ፕሬዚዳንት ከመጣ ነው ከመጣ ሜይ ቢ ወደ ቀደሙ ይመልሰዋል የሚል እምነት አለ። እሺ እንግዲህ በዚህ አንድ ሳምንት ውስጥ ብቻ ከስደተኞች ጋር የተያያዙ የተለያዩ እርምጃዎች እየተወሰዱ ስለመሆኑ ከአንተ ማህበራዊ ገጾች በተለይ በደንብ መረዳት ይቻላል። ለምሳሌ በዌልካም ኮርፕስ የመጡ ስደተኞችን ለኢንተርቪው በሚል እየተጠሩ እየታሰሩ ስለመሆኑ እና ሌሎችንም እስኪ ምንድን ናቸው በዚህ አንድ ሳምንት ጎልተው የወጡ ከስደተኞች ጋር የተያያዙ ጉዳዮች የሚለውን። እንግዲህ አሁን ሚኒሶታ ላይ አንድ ኦፕሬሽን ጀምረዋል። የኦፕሬሽን ወደ 5600 አፕሩቭድ የሆኑ ሪፊጂዎችን እንደገና ሪቪው የማድረግ ሂደት ነው። በዋናነት እነዚህ ሪፊጂዎች በዌልካም ኮርፕስ የመጡ ሰዎች ናቸው። የባይደን አድሚኒስትሬሽን ትዝ ካለሽ እንደመጣ አንዱ ያወጀው 5 አሜሪካ ውስጥ ሆነው አንድ ሪፊጂን ስፖንሰር ማድረግ ይችሉ ነበር። በዛ ሂደት የመጡ ሰዎች ነበሩ እና እነሱን በጠቅላላ አፕሩቭድ ሆነው የመጡትን እና ግሪን ካርድ የሌላቸውን። ምክንያቱም አንድ ሪፊጂ አሜሪካ ውስጥ ከገባ በኋላ 1 ዓመት ሲሞላው ወደ ግሪን ካርድ ስታተስ መሄድ ይችላል። ግዴታው አይደለም ግን መሄድ ይችላል። ብዙ ሰዎች ግዴታችን ካልሆነ ብለው ይቀመጣሉ። ከገንዘብም ማነስ ሊሆን ይችላል፣ የሎየርም አገልግሎት ስላላገኙ ሊሆን ይችላል። አሁን የትራምፕ አድሚኒስትሬሽን ምንድነው እያለ ያለው እንግዲህ ለማሰር እየተጠቀምበት ያለው አርጊመንት ምንድነው? ፌዴራል ፍርድ ቤቶች ላይ በምናስገባው ኬቢስ እነሱ የሚሰጡትን መልስ እያየን ነው እና አንድ ሰው በሪፊጂ አሜሪካ ውስጥ መጥቶ በ1 ዓመት ጊዜ ውስጥ ወደ ኤልፒአር ወደ ፐርማነንት ሬዚደንሲ አፕሊኬሽን ካልገባ ሊጋሊ አድሚት አይደለም እያለ ነው። ከዚህ በፊት የነበረው የፌዴራል ፍርድ ቤትም ትርጉም እንደገና የቦርድ ኦፍ ኢሚግሬሽን አፒልስ ይህን ህግ የተረጎመበት መንገድ የተለየ ነው። አንድ ሰው በሪፊጂ ሲመጣ አሜሪካ ውስጥ ኮንዲሽናል አድሚሽን አለ። ኮንዲሽናሊ አክሴፕት ተደርጓል። 1 ዓመት ከቆየ በኋላ ደግሞ ወደ ኤልፒአር ወደ ግሪን ካርድ መሄድ ይችላል። የዛኔ ሰከንድ አድሚሽን አለው። ሰከንድ አድሚሽን አላገኘም ማለት ኮንዲሽናል አድሚሽኑን ያጣል ማለት አይደለም። ሪፊጂ ስታተሱን ያጣል ማለት አይደለም። ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ግን አሁን ለማሰር እየተጠቀምበት ያለው በ1 ዓመት ውስጥ ወደ ኤልፒአር ያሌቡ ሰዎች በጠቅላላ ከእንደገና ኬዛቸው ሪቪው መደረግ አለበት እያሉ አክቹዋሊ ያን አይደለም እያደረጉ ያሉት፣ ያስራሉ። ሪሙቫል ፕሮሲዲንግ ውስጥ ነው እያስገባቸው ያሉት። ጥሩ ፓርቱ ሁሉም የፌዴራል ኮርቶች እነዚህ ሰዎች እንዲለቀቁ እያዘዙ ነው እስካሁን ባለው ማለት ነው። ላስት 2 ዊክስ ውስጥ በዚህ ሂደት ውስጥ የመጡ 3 ኢትዮጵያውያን ታስረው ነበረ። 2ቱ ተፈተዋል። አንዱ እስካሁን እንደታሰረ ነው ያለኝ መረጃ። ይሄ እንግዲህ እኔ የማውቀው ነው። ከዚህ በላይ ሊሆን እንደሚችል እጠብቃለሁ። ከዚሁ ጋር የተያያዘ እንግዲህ ከዚህ ቀደም ስንነጋገር የቲፒኤስን ጉዳይ አሁን ያንን በተመለከተ የተለያዩ እንቅስቃሴዎች እየተደረጉ ስለመሆኑ እየሰማን ነው እና እንዲህ አይነት እንቅስቃሴዎችስ ምን አይነት ፋይዳ ይኖራቸዋል የሚለውን ለምሳሌ የተወሰነ ላንብብልህ እና ለጠይቅ። ኢትዮፒክ ላይ የወጣና ያየሁት መረጃ ነው። በኢትዮጵያ ያለውን ቀውስ ተከትሎ ለኢትዮጵያውያን የተሰጠው የቲፒኤስ ጥበቃ እንዳይቋረጥ ክስ ተመሰረተ ይላል። ያው ጃንዋሪ 22 በቦስተን የፌዴራል ፍርድ ቤት ነው ክሱ የተመሰረተው። 3 ኢትዮጵያውያን እና አፍሪካን ኮሚኒቲስ ቱጌዘር የተባለ ድርጅት እንደሆኑ የመሰረቱት ክሱን የሚያስረዳ መረጃ ነው። እስኪ እንዲህ አይነት ጥረቶችን በተመለከተ ምናልባት ሜይ ቢ እዚህ ላይ ከመሄዳችን በፊት የዌልካም ኮርፕስ ላይ አሁን ላይ 5600 አካባቢ ሰዎች ሚኒሶታ ውስጥ የሚገኙ ላይ ነው ትኩረት የተደረገው። ዴፊኒትሊ አሁን ሌሎች ስቴት ላይ ይመጣሉ። ኢትዮጵያኖች በዚህ አፕሮቭ ተደርገው የመጣችሁ እና እስካሁን ግሪን ካርድ ያላገኛችሁ ሰዎች እኔ ሲሪየስሊ የሚመክራችሁ
በፍጥነት ሎየር ያዙ። ምክንያቱም ዲፍረንስ ላይ አሁን ያልተፈቱትን ኢትዮጵያኖች ስንመለከት አንደኛው የያዙት ሎየር ገና ከሚኒሶታ ሳይወጣ ፔቲሽን አላስገቡለትም። አክቹዋሊ እኛን አድቫይዝ አድርገውን ነበረ መያዝ ስላልቻልን ነው ኬዛቸውን በሰዓቱ። ግን አንዱ አድቫይዝ ያደረግናቸው በአስቸኳይ ሄቪስ ፔቲሽን የሚያደርግላቸው ሎየር እንዲይዙ ነበረ እና ይሄን መመክራችሁ ለሌሎቻችሁ ምንድነው በአስቸኳይ ከአሁኑ መዘጋጀት ጥሩ ነው። ለምሳሌ አሁን ሌትስ ሴይ ሜሪላንድ ላይ ብትታሰር አንድ ሰው ወይም ቢታሰር አንድ ሰው ከዛ በፊት ሄቪሱን ያዘጋጀለት ሪት ኦፍ ሄቪስ ፔቲሽን ኮርፐስ ፔቲሽን ይባላል። ያን ሬዲ አድርገው ካላዘጋጁና ኢሚዲየትሊ በሰዓታት ውስጥ ያን ፋይል ማድረግ ካልቻላችሁ ዲስትሪክት ኮርት ላይ ፌደራል ኮርት ላይ ወደ ቴክሳስ ሊወስዷችሁ ይችላል። ዋንስ ቴክሳስ ላይ ከሄደ አንደኛ ቴክሳስ ላይ አሁን ላይ ያሉት ሎየሮች ኦልሞስት ሁሉም ፓክድ ናቸው። ከመጠን በላይ ነው ክላይንት እየያዙ ያሉት፣ ከአቅማቸው በላይ ነው እየሆነ ያለው። ሁለተኛ ሎየሮቻችሁ ቴክሳስ ላይ አድሚሽን እስከሚያገኙ ማይ ቴክ ታይም። ምክንያቱም ይሄ ፌደራል ኮርት ነው፣ የኢሚግሬሽን ኮርት አይደለም። የኢሚግሬሽን ኮርት ላይ ቢሆን ኢዝሊ አክሴፕት መደረግ ይችላሉ፣ ኦልሬዲ ፕራክቲስ ያደርጋሉ። ሶስተኛ የቴክሳስ ኮርት 5ኛው ሰርኪት ነው። ፕሬሲደንስ የላቸውም በዚህ ደረጃ ጠንካራ እና መንግስትን በአብዛኛው ፌቨር የሚያደርጉት። እዚህ ቴክሳስ ላይ ጥሩ ሪሊፍ እናገኛለን ማለት ከባድ ሊሆን ይችላል፣ ኦር ሉዊዚያና። ስለዚህ ከስቴታችሁ እዛው ካላችሁበት በተለይ ሞስት ሊብራል ስቴት ላይ ብሉ ስቴት ላይ ያላችሁ ሰዎች ከዛው ሳትወጡ ወዲያ ፌደራል ፍርድ ቤት ላይ ዲኤችኤስን መክሰስ የሚችሉበትን መንገድ ማሰብ ከአሁኑ መዘጋጀት ጥሩ ነው። በተለይ ዌልካም ኮርስ ላይ ያላችሁ ሜቢ ኢን ዘ ፊቸር አፕሩቭድ አሳይለም ላይም እና ወደ ኤልፒአር ያልሄዱ ሰዎች ላይ ሊመጡ ይችላሉ። እስካሁን ምንም ኢንዲኬሽን የለም፣ ግን ሊሆን ይችላል። ያንንም ኤክስፔክት ማድረግ ጥሩ። ወደ ቲፒኤስ ልግባና እንግዲህ ቲፒኤስን የከሰሱት አንቺ እንደጠቀሽው በዋናነት ያስተባበረው አፍሪካን ኮሚኒቲስ ቱጌዘር ወይም አክት የሚባል ድርጅት ነው። ብዙ የአሜሪካን ስቴቶች ላይ አፍሪካን ኢሚግራንቶች አባል የሆኑበት ድርጅት ነው እና 3 ኢትዮጵያውያን ናቸው። ፐብሊክ ስለሆነ ሳሙኤል ዶ፣ ስቴፈኒ ዶ ኤንድ አባ ዶ የሚባሉ የ40 ዓመት የ30 ዓመት የ20 ዓመት ሁለቱ የተለያየ ፕሮፌሽን ላይ ያሉ፣ አንደኛው ኢንተርናሽናል ስቱደንት ሆኖ ወደ ቲፒኤስ የገቡ ናቸው። እነዚህ 3 ሰዎችን አንደር አፍሪካን ኮሚኒቲ ቱጌዘር ኦር አክት ስር ሆነው ነው ዲኤችኤስን እና ሴክሬታሪ ክሪስቲን ናኦምን የከሰሱት ማለት ነው። የክሱ ቤዚክ ጭብጦች ወይም ሪዝኖቻቸው ምንድን ነው? ዲኤችኤስ ወይም ክሪስቲና ናኦም የቲፒኤስን የኢትዮጵያን ቲፒኤስ ስታቋርጥ የጣሰቻቸው ህጎች አሉ። አንደኛው ራሱ የቲፒኤስ ስታቱትን አይኤንኤ ሴክሽን 244 የሚገልጸውን ሂደት አልሄደችም። ምንድን ያልሄደችው? ለምሳሌ ሚኒንግፉል የሆነ ትርጉም ያለው ኮንሰልቴሽን ከአፕሮፕሪየት የፌዴራል ኤጀንሲዎች ጋር አላደረገችም። ወይም ደግሞ የዲኤችኤስ በራሱ ነው ኦቨርናይት ይህን ተርሚኔት ያደረገው። ስለዚህ ሁለተኛ ደግሞ ኦብጀክቲቭሊ ኢትዮጵያ ውስጥ ያለውን ነገር አሰስ አላደረጉም። ትዝ ካላችሁ ቲፒኤስ መጀመሪያ የተሰጠው የትግራይ ጦርነት ላይ በነበረበት ወቅት ያ ነው። ከዛ ጦርነት ያመለጡ ሰዎችን ፕሮቴክት ለማድረግ ነበር። በኋላ የባይደን አድሚኒስትሬሽን ደግሞ ኤክስቴንድ ሲያደርገው ከእንደገና ለሁለተኛ ጊዜ አጠቃላይ ሀገሪቷ ውስጥ የተስፋፋውን የሁማኒቴሪያን ክራይሲስ ኤንድ ሲቪል ኮንፍሊክቶችን ተመልክቶ ነው። ስለዚህ ይሄን ኦብጀክቲቭሊ አሰስ አድርጎ የካንትሪ ኮንዲሽኑን መለወጡን የሚያሳዩ ዶክመንቶችን በስነስርዓት አሰስ አድርጎ የተቋረጠ ቲፒኤስ አይደለም። ኦንጎይንግ የሆኑ ኤቪደንሶችን፣ ኮንፍሊክቶችን፣ ኤክስትራኦርዲነሪ ሲቹዌሽኖችን ኢግኖር አድርጓል የዲኤችኤስ ተርሚኔሽን ኖቲስ። ይሄን ነው አንደኛ ያሉት ማለት ነው። ሁለተኛ ደግሞ የኤፒኤን ሬጉሌሽን፣ ኤፒኤ ማለት አድሚኒስትሬቲቭ ፕሮሲጀር አክት ነው። የኤፒኤን ሂደት በስነስርዓት አልተከተለም። ዲኤችኤስ የኢትዮጵያን ቲፒኤስ ተርሚኔሽን ቴምፖራሪ ፕሮቴክሽን ስታተስን ተርሚኔት ሲያደርግ በተለይ በዩኤስ ኮድ ሴክሽን 701 ላይ የተጠቀሰውን ሂደቶች ነው ያነሱት ከሳሾች። አንደኛው አርቢተሪ ነው ተርሚኔት ሲያደርጉት፣ ምንም ኤክስፔክትድ የሆነ ሂደት አይደለም። ጀስት ካፕሪሺየስ ኤንድ አርቢተሪ ነው። ከህግ በተጻራሪ የተደረገ ነው። በስነስርዓት ከዚህ በፊት የሄዱበትን ሎንግ ስታንዲንግ የሆነውን በጣም የቆየውን ስታንዳርድ የሆነውን የተርሚኔሽን ሂደት አልተከተሉ። ከዚህ በፊት ለ6 ወር ኦር ለ18 ወራት በቂ የሆነ የዝግጅት ሂደት ኖቲሶች ተሰጥተው ነው ተርሚኔት የሚደረጉት። አሁን ግን ጀስት ቼሪ ፒኪንግ ነው የተደረገው እና የፈለጉትን ኤቪደንስ መረጡ።
የኢትዮጵያ ኮንዲሽን በዚህ ሁኔታ ተሻሽሏል አሉ። ከዛ ተርሚኔት አደረጉ እንጂ በስነ ስርዓት ተመልክተው አይደለም። አጠቃላይ በዚህ ውስጥ በኤፒኤ መሰረት የከሰሱት ፕሮሲጀራሊ ዲፌክቲቭ ነው ቲፒኤስን ሲሰርዙ ነው ያሉት ሎየሮቹ። እንግዲህ ሶስተኛ ያነሱት ኮንስቲቱሽናል ቫዮሌሽን የአሜሪካን ህገ መንግስት በጣሰ መልኩ ነው የኢትዮጵያ ቲፒኤስ የተሰረዘው። በተለይ አምስተኛው አሜንድመንት ፊፍዝ አሜንድመንትን የተከተለ አይደለም። ምክንያቱም ፊፍዝ አሜንድመንት አሜሪካ ውስጥ ያሉ ሰዎች በሬሻል ማንነታቸው በኤትኒክ እና ናሽናል ኦሪጂናቸው ዲስክሪሚኔሽን ሊደረግባቸው አይገባም የሚል ነው እና አሁን ግን ሬሻሊ ኤትኒክሊ ኤንድ ቤዝድ ኦን ናሽናል ኦሪጂን ቫዮሌሽን ተከስቷል። አኒመስ አለ፣ ጥላቻ አለ። ነን ኢሮፒያን አኔሴሰር ላላቸው ነን ኢሮፒያን ብለድ ላላቸው ሰዎች ለጥቁሮች ኦር ሌላ አይነት ቋንቋ ለሚናገሩ ይሄ ደግሞ በተለያየ የዲኤችኤስ እና የመንግስት መግለጫዎች ላይ ኖቲስ ተደርገዋል። ለአሁንም ቲፒኤስ ተርሚኔሽን አንዱ ምክንያት ይሄ ነው። ምክንያቱም ከኢትዮጵያ በተሻለ ሁኔታ ውስጥ ያሉና አፍሪካንስ ከደቡብ አፍሪካ የሚመጡ ሰዎች እዚህ ሀገር በሪፊጂ ተቀባይነት ሲያገኙ በሂማኒቴሪያን ክራይሲስ ውስጥ ያለችው ኢትዮጵያ የመጡ ደግሞ ፕሮቴክሽን ሪሊ የሚያስፈልጋቸው ሰዎች ተመለሱ ማለት የሬሽያል ዲፍረንሱን የሚያሳይ ነው፣ አኒመሱን የሚያሳይ ነው። እንግዲህ ፕሌንቲፎች ወይም ከሳሾች ምን ሪሊፍ ነው የጠየቁት የሚለውን ከተመለከትን 4 ቤዚክ ሪሊፎች ነው የጠየቁት። የመጀመሪያው ዲክላራቶሪ ሪሊፍ የሚለው የቲፒኤስ ኢትዮጵያን ዲዚግኔሽን የሆነው አንሎፍል ነው። ስለዚህ በአስቸኳይ ይሄ ተርሚኔሽን እንዲቆም ቫኪተር አሁን የተወሰነው የተርሚኔሽን እንዲሳብ ወይም ደግሞ አቮይድ እንዲደረግ ፍርድ ቤቱ ይህን ኦርደር እንዲያዝን የጠየቁት። ሶስተኛው ኢንጀክቲቭ ሪሊፍ ነው። ለፌብሩዋሪ 13 የታገደው እንዲቆም ለምሳሌ ከፌብሩዋሪ 13 በኋላ የሚቆዩ ሰዎች አሜሪካ ውስጥ ህገወጥ እንዳይሆኑ ኢንጀክቲቭ ሪሊፍ ነው ያዘዙት። የጠየቁት አራተኛው ቲፒኤስ ኮንቲኒው እንዲቀጥል ወይም ኮንቲኒዌሽን ኦፍ ቲፒኤስ ነው የጠየቁት። ይሄ እስከ መቼ ነው? ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በስነስርዓት ይሄን ዲፌክቲቭ የሆነውን ፕሮሲጀራል ሂደት እስከሚያርም ድረስ ለዚህ በቂ ጊዜ ሰጥቶ በቲፒኤስ ውስጥ ያሉ ሰዎች በቂ ኖቲስ አግኝተው ፕሮሲጀራል ኤረሩን ቀርፎ ወደፊት ተርሚኔት ማድረግ ይችላል። ግን ያንን ፍርድ ቤቱ እንዲያዝ ነው። ምን አይነት ተስፋ አለው? ወደ 3 ሀገራት ልክ አሁን በጠቀሱት የሊጋል አርጊመንት የካሊፎርኒያ ፍርድ ቤት የፌዴራል ፍርድ ቤት ዲኤችኤስን አዞ ሆንዱራስ፣ ኒካራጓ፣ ኔፓል እነዚህ ቲፒኤሶች ኤክስቴንድ ነው ላልተወሰነ ጊዜ ማለት ኢንዴፊኒት ታይም። እንግዲህ የቦስተን ፍርድ ቤት ይሄን ከተከተለ ይሄን የታች ፍርድ ቤት ፕሬዚደንት ነው፣ የጠቅላይ ፍርድ ቤት ውሳኔ አይደለም፣ ወይ የበላይ ፍርድ ቤት ውሳኔ አይደለም፣ ወይ የተመሳሳይ ሰርኬት ፍርድ ቤት ውሳኔ አይደለም። ስለዚህ ዲስትሪክት ኮርት ይሄን ያለመከተል መብት አለው፣ ግዴታው አይደለም። ግን ፐርሱዌሲቭ ነው፣ አሳማኝ ነው፣ አርጊመንቱ ጥሩ አርጊመንት ነው፣ ሊከተሉት ይችላሉ፣ ኤክስቴንድ ሊያደርጉት ይችላሉ። የኔ ተስፋ ይመስለኛል አሁን ባየሁት ሁኔታ እርግጠኛ መሆን አይችልም። እስካሁን ድረስ እያልኩ የነበርኩት 50-50 አሁን ግን ፕሮባብሊ ወደ 70-80% ሊሆን ይችላል ከፌብሩዋሪ 13 በኋላ ኤክስቴንድ የመደረጉ ቻንስ። በጣም ነው የማመሰግነው ሙሉ አለም። ማወቅ ያለብን ሌላው ወቅታዊ የሆኑ ጉዳዮች ሳናነሳቸው ብናልፍ ምትለው በርካታ ሊሆኑ እንደሚችሉ ይገባኛል። ምክንያቱም ሶሻል ሚዲያ ላይ የምትለጥፋቸው ነው ያለው እና እሱ እንዲከታተሉ አድማጮቻችንንም ጋብዛለሁኝ። ግን በዚህ ፕሮግራም ሳናነሳ ባናልፍ ምትላቸው ነጥቦች ካሉ ወደዛ ልሂድ። ምናልባት አሁን the last 2 days አንድ ከዲኤችኤስ ሊክ የተደረገ ኢንተርናል ዶክመንት አለ። ያ ዲኤችኤስ ኦፊሰሮችን እነዚህ የአይስ ኦፊሰሮችን አንድ ትሬኒንግ ሰጥቶ ነበር፣ ቤት ውስጥ እንዴት ሰብረው ገብተው ኢሚግራንቶችን አስረው መውጣት እንደሚችሉ። ይሄ እንግዲህ አሁን በጣም ክርክር ከፍቷል፣ በተለይ በሊጋል ሰዎች መካከል። አንደኛው ያለ ፍርድ ቤት ትእዛዝ የተባለው ምክንያቱም የፎርዝ አሜንድመንት አንድ ህግ ያስቀምጣል። ምንድነው? አንድ ሰው ያለ ፍርድ ቤት ዋራንት ፖሊስ ኤግዚኪዩቲቭ ብራንቹ ነው ፖሊስ አስፈጻሚ አካል አንቺ ቤት ውስጥ ገብቶ የሚፈልገውን ነገር ማድረግ አይችልም። አልፎ አልፎ ፍርድ ቤቶች ይሄን ለአድሚኒስትሬቲቭ ዋራንት ይሁንታ ሰጥተው ነበር። ምንድነው እነዚህ ዲፍረንሳቸው? ትንሽ ክላሪቲ ለመፍጠር የኢሚግሬሽን ዋራንት ኦር ይሄ ሰመን ፔፐሩ ፎርም 205 I-205 ይባላል። ያ ራሱ የአስፈጻሚው አካል የሚያስረው አካል የፈረመው ነው፣ አለቃው ነው የፈረመለት ማለት ነው። በኖርማል ሂደት ውስጥ በኖርማል ፕሮሲጀር ውስጥ አንድ ብራንች
ራሱ ዋራንት ፈራሚ ራሱ አሳሪ መሆን አይችልም። ሌላ ገለልተኛ የሆነ ኢንዲፔንደንት ጁዲሽሪ አካል መመልከት አለበት። ተገቢ ነው ይሄ እስር፣ አሳማኝ በቂ ምክንያቶች አሉ ወይ፣ ለዚህ ፕሮባብል ኮዝ አለ ወይ ለዚህ እስር የሚያበቃ እንደገና ደግሞ የሚገባበት ቤት ስፔሲፋይ ተደርጓል ወይ፣ ሰዓቱ እና ቀኑ ስፔሲፋይ ተደርጓል ወይ፣ ገብቶ የሚያዘው ሰው ስፔሲፋይ ተደርጓል ወይ፣ ፍተሻም ካለ የሚፈተሹት ነገሮች ስፔሲፋይ ተደርገዋል። እነዚህም ካላሟላ ዋራንት አይደለም እና ኢቨን ኢፍ ሰዎች በማጅስትሬት ጀጅ የተፈረመ ዳኛ የተፈረመ እንኳን ዋራንት ይዞ ይመጣ፣ እነዚህ ዲፌክት ካሉባቸው ያለ መክፈት ያለ ማስገባት መብት አላቸው። ለምሳሌ ቤቱን ካልጠቀሰ፣ አድራሻውን፣ የሚፈተሽበትን ሰዓት ካልጠቀሰ። የኢሚግሬሽን ዋራንት አድሚኒስትሬቲቭ ዋራንት ነው። ስለዚህ የአይስ ሰዎች ለምሳሌ አንድ ሊጋል ኢሚግራንትን ለማሰር ሲፈልጉ ይሰጡታል፣ ያስሩታል። መንገድ ላይ ካገኙት፣ ውጭ ላይ ካገኙት ይህም ማድረግ ይችላል። መኖሪያ ቤት ውስጥ እስከዛሬ ድረስ አይፈቀድም አንሌስ በቅርብ ፍርድ ቤት የወሰነው የሱፕሪም ኮርት የወሰነው ውሳኔ ያለ አደገኛ ሁኔታ ካልተፈጠረ በቀር የሰው ቤት ውስጥ መግባት አይቻልም እና እንደዚህ አይነት ኤክሰፕሽኖችን በሂደት ላስት 30 ዓመት ኤክሰፕሽኖች ተቀምጠዋል። በእነዚህ አይነት ኤክሰፕሽኖች ካልሆነ የኢሚግሬሽን ዋራንት ለምሳሌ ዲፖርቴብል ክሪሚናል ኤሊያን ከሆነ እና ኦልሬዲ ፍርድ ቤቱ ዲው ፕሮሰስን ጨርሶ ሪሙቫል ኦርደር አዞበት እንደገና ለማህበረሰቡ አደጋ የሚጥል ሰው ከሆነ ምናልባት ቤት ውስጥ ገብቶ የማሰር መብት አላቸው። አሁን ግን በገፍ ሁሉም የአይስ ኦፊሰሮች ቤት ውስጥ ገብቶ የማሰር መብት የላቸውም። አሁን ዲኤችኤስ እያለ ያለው መብት አላቸው እያለ ነው እና ስቲል ዜጋ የሆኑ ኢትዮጵያውያን ወይም ደግሞ ሊጋል ስታተስ ያላቸው ሰዎች አሁንም በቂ ግራውንድ አላቸው የመከልከል፣ ቤታቸው ዋራንት ይዘው ያልመጡ የአይስ ኦፊሰሮችን ያለማስገባት መብት አላቸው እና በዚህ መግፋት አለባቸው የሚል እምነት አለኝ። ይህንንም ፕሮቴክት የሚያደርግላቸው በጣም ጠንካራ ሊጋል ቤዝ አላቸው። እዛ ቤት ውስጥ የሚኖረው ግን ሊጋል ኤሊያን ከሆነ ያከባድ ነው። ያንን የማድረግ መብት አይኖረውም። አለመክፈት ሊችል ይችላል ማለት ይችላል ማለት ሳይሆን እንግዲህ አንደኛው ኦፕሽን ያለው አለመክፈት ሊሆን ይችላል። ግን አሜሪካዊ ሲቲዝን ካልሆነ ወይም ደግሞ ፐርማነንት ሬዚደንሲ ካርድ የሌለው ሰው ካልሆነ ይሄ አይነት የሊጋል መከራከሪያ ነጥብ ላይኖረው ይችላል። ይሄን ነው ጀነራሊ እንግዲህ አሁን ላይ ያለው ነገር። እንግዲህ ፕሮባብሊ ወደ ፌዴራል ፍርድ ቤት ይወሰዳል በቅርብ እያምናለሁ። የዛኔ ውጤቱ የምናየው ነው። ግን የተለያየ ዲስትሪክቶች ደግሞ የተለያየ ውሳኔ ሊወስኑም ይችላሉ። በጣም ነው የማመሰግነው ሙሉዓለም። ቴንክ ዩ ሶ ማች ሪዮት፣ እኔም አመሰግናለሁ። አድማጭ ተመልካቾቻችን የእናንተን ጥያቄዎችና ሌሎች ወቅታዊ ጉዳዮችን ይዤ ከጠበቃ ሙሉዓለም ጌታቸው ጋር ያደረኩት ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። ላይክ፣ ሼር እያደረጋችሁ ለሌሎችም እንዲደርስ አድርጉ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።